ይሰራል እግዚአብሔር። እኔ እኮ ምንም አልሰማሁትም። እኔ ከዚህ አንተማ ስራሽን ሰራሽ እኮ ጠፋሽ እኮ ሰልዬ። እኔ ምን እሰራለሁ? እስቲ ምንም እኮ የተወራው ነገር ስለሌለ እኔ ምን እሰራለሁ? እግዚአብሔርን ይሄ ነው። እኔ ሁሌም እንደዛ ነው። ከገዝቴ እወጣለሁ ወይ ተኛለሁ ወይ የሆነ ቦታ ገብቼ ይጫወታለሁ። ከዛ ወጥቼ እኔ መጀመሪያ እኮ እግዚአብሔርን እኔ ብዙ ተሽ ነው መቅድያ አንቺ እኮ እንደው ቤትሽን ማከፍቺም ትተሻል። ማንም አይገባ መስሎም አልታየኝም። እየሳኩኝ ነበር ገባሽ? ከዛ ዝም ብዬ ዞር ዞር ስል ያወራሉ። ከዛ ስገባ ኮሜንት አንብቢ ጆን ብዬ ገባሁ። በኢየሱስ እኔ እሱ ነው ያናደደኝ። እኔ ውሸት ነው ያሉትም ውሸት በውሸት ሰው መወንጀል ነገ እኮ አንደበታችን ይታሰራል እኮ ሰንዬ። በእውነት ነገ እኮ ተኝተሽ ማከናወቅ ነው ያወራችው አንቺን አይደለም። በቃ ተይ። ለምንድን ነው የሰደብሻት? ቡርቴ ናርዶስ ምን አደረገች? ታታውቅ ነው። በቃ ተይ ናርዶስ። የእነሱ ጠላትነት አንዷ ሚስዩነች ማነች? ምንድነው ያለችው? ለመጣ ሰው አይደለም ምን እንዳለ ታውቂያለሽ? እየቆየ ጠላትነታቸው እየታወቀ ነው ያለችው። አንድ ሚስዩ የምትባል በድምጽ እንኳን ማይገቡ በጌታ በኢየሱስ ስም። ኧረ ይሄ መንፈስ ነው። ይሄ ተልኮ አላችሁ። ይሄ የሆነ የእሷ እንትን የሚያቃጥለው ሸቃላ ተስፋ ቆርጦ የሚሄደው ቦታ አጥቶ ተስፋ ቆርጦ ሸቃላ ጌስት ለሚያወራው ወሬ አምጥታችሁ ረክላላችሁ። ፈጣሪ ነፍስ ይስጣችሁ። ዋው ያረውዬ በጣም የተናደድኩት እኮ ውብዬ እግዚአብሔር እኔ ራሱ እኮ ግራግ ስለገበኝ እኮ መጀመሪያ አዩ ራሱ እኔን ሰድቦኛል ምናምን ስትይ ግራ ገበኝ። ለምን አልኳትና ጨረቃ ነች ጨረቃ ያወረችው የሳኒ ወንድም የኔ ወንድሜን እኮ እንደፈለገች ማውራት ጨረቃ ትችላለች። መብቷ መሰለኝ። ገብቶሻል አይደለ? የኔ ወንድሜ ነው ሳኒ እኔን እኮ ወንድሜ ሲሰብድ ራሱ ለምን ትሳደበለሽ? የወንድምሽ መኪና ነው ያለች እኔን ነው ያወረችኝ እንጂ አብሪሽ ሃይሚ ብሩኬ የጠራ ሰው ራሱ የለም። እዛ ሳኒ እቺ ጨረቃ ራሱ ትነዳለች። ዝንጅራ መንቆሮ እኔ እኮ ያልኳት ቀን ላይ የሰኒ ወንድም የሰኒ መኪና የወንድም ሆነው ለኛ በውስጥ አምጥታ እንደዛ ብለሽ እሷ ውቢ ተና ዜሮ ፐከሲቴ ማሪ ወስኛል ከዜሮ አውጣት ሙርቴ። ስለዚህ እናንተ ማለት ነው ሳታውቁ ሲሚንጨ የምሬ ነው መቅድዬ እግዚአብሔር ምስክሬ ለእነሱ መልስ አትሰጪ። የምሬ ነው። አንቺ ምን ሆነሻል? ለምንድን ነው መልስ የሰጥሽው? ትላንትና ራሱ ለምንድን ነው ገዝትሽን የከፈትሽው? ለማብለሽ ነው ገዝት ገብተሽ ስለ እነሱ የሚታወሪ? የምሬን ነው እግዚአብሔርን። እንደምን ሆነሻል? እኔ ካሁን በኋላ እውነቱን ስነግርሽ ካሁን በኋላ ማለት ነው በአንደኛው ስልኬ ፎሎ እያደረኩ በአንደኛ ስልኬ ድምጻቸውን ቀዳለሁ። ካሁን በኋላ የኔ ስራ እሱ ነው። በተለይ እነዚህ ማታ ያወሩትን ጠብቂ። ከዛ በኋላ እንግዲህ ወይ እኛ እንጠፋለን ወይ ደግሞ እንግዲህ እንተያያለን። ካላስ አንቺ ምንድነው እንዳታወር እግዚአብሔርን ነው የምልሽ። እንዳታወር ሲልሽ አሁን እኛ ቀልድም ቁም ነገር ማለት ሰኒ አራዳ ሆና ነገሩን ሎክሳ ከቲክቶክ መንደር ትጠፋለች። እናንተ በሷ ምክንያት ምን አድርጌ በእግዚአብሔር ሆብዬ እግዚአብሔር እንደዛ አትበይ። አሁን እኮ ሌላ ሰው እኮ ሌላ ነገር ነው የሚያል። እኔ ምን አድርጌ እስቲ መቅድ ያስብ ተስፋ የቆረጠ ሰው አላማ የሌለ ሰው መቅድ ያደረኩትን ነገር እስቲ አውቁ። መጀመሪያ መከታዬ መጣችና ሳኒ ትጠየቅ እየተባልሽ ነው። ለምንድን ነው ብዬ ሲጠይቅ ትላንትና መኪና የሳኒና የሃይሚ ማለት ይመሳሰላል እያሉ ነው አለች መከታይ። እንዴት ስለኔ መኪና እናንተ መቼ ኮንግራ አላችሁ? አሁን ስክሪንሾት አድርጎ አልኩት። ከዛ ሁሉም ሰው ስክሪንሾት አደረገ። ጨረቃ ይሄ ደግሞ ሰው ነግሮኛል። የኔ ጥያቄ እኮ እነዛ እኮ ያውሩ አይደለም። አንቺ መኪናሽን ማድረግ ከጀመርሽ ከዛ በፊት አይደለም ከዛ በፊት አይደለም እና ትልልቅ አሮጊቶች እንዴት ይሄንን ማገናዘብ ሄደው ስድብ ላይ ሄደው የሆነ ሰው ለማጥፋት ሰውና ሰው ማስታረቅ አያውቁ ማቀጣጠል። ኧረ በኢየሱስ ስም አንቺ አንዳንዴ እኮ እንደድምጽ አይደለም። እነሱ ከእናንተ በፊት ከእናንተ በኋላ የመጡ ነው። እናንተ በፊት የነበራችሁ ሰዎች ናቸው። ምንድነው ለእነሱ የምትጨነቁት? እግዚአብሔርን አዲስ ገቢዎቹ አይደል ያስቸገሩን እኮ አዲስ ገቢዎች ናቸው። አዲስ ገቢዎች እኮ ተቸገር ፋራሲ ሰለጥነ ለምንድነው ሳኔ ለምንድነው ከገስት እየጠፋሻለሽ ስልኝ ለቦርደሮች ቦታ ሰጥቼ ነው ብዬ ትላንት ወደም ነግሬያቸዋለሁ። ለምን ጠፋሽ አትበሉኝ። በቃ ለቦርደሮች ቦታ መስጣት አለብኝ። አልገባም። ሁለተኛ ላይፍ ራሱ ወስኛለሁ።
እንግዲህ በኋላ በጋርድ ነው የምትንቀሳቀሰው። ወስነናል። አስገባም ሲል መግዲዬ የኔ እናት ማለት ነው። በእግዚአብሔርን ይቅርታ ግን ማለት የምር አንቺ ያልተሰማ ሸቃላ እኮ ጭንቅላት አለው። በእውነት ሸቃላ እኮ ጭንቅላት አለው። እንደዚህ ድፍን አይደለም። እግዚአብሔርን ጭንቅላት አለው። ገባሽ? አንቺ አሁን ሰንዬ ያልሰማሽ ያላየሽ ነገር ተፈጥሯል ብለሽ ዝም ብለሽ ተቀባጠሪያለሽ እንዴ? ዋይፋይ ተመቸኝ ብለሽ ውሸት እኮ መናገር የለብሽም። ጥሩ አይደለም ለራስሽም። ገባሽ? እንዴ እንትን ነበራችሁ ኖ እንደዚህ አይነት ከአሁን በኋላ እንደዚህ አይነት ዝም መባል የለባቸውም። ሀቢብ እንደዚህ ሰው ነበራችሁ። ለዛ ነው የተናደዱት። አሁን ስለ እኔ መኪና ሁሉ ሰው ነው የተናደደው። በቃ ሁሉ ሰው ተናዷል እያላችሁ ነው አሁን። እኔ የሚናውቅ እኔ ያላወቅኩት አሁን ገና መስሎ አሁን ዩቲዩብ ላይ ሁሉንም ወሬ ሰምቼ ገና መልሼ ቪዲዮ ቤቴን ይከፍታል። ለምን እኔ መኪና መግዛት አይችልም? እኔ ማልቀስ አለብኝ? ለምን እኔ መኪና ምን ለምንድን ነው እውነት ሴት ለሴት ልጅ ቅናት የሚሆነው? ማቂ ምን ችግር አለ? ሰኒ መኪና ገዝታ እኛ ምን ጥያቄ አሁን ለምሳሌ ቪዲዮ ወጥቼ መኪና ማይወዱ የሰው ልጅ እንዴት አንቺ ትልቅ ሴት ሆነው ውሸት ያወራል? ገዝት ላይ ቁጭ ብላ በጌታ በኢየሱስም አዛን ገብተው አንዷ ኧረ ተው የሰኒ መኪና እኮ መጀመሪያም እያደረገች ነው ስትል ሚት ይዛሉ። ምክንያቱም እውነቱን አይወዱማ። እውነት መነገር እንዲነገርና እንዲሰማ አይፈልጉም። ሚት ይዛሉ፣ አያወሩ። ከዛ ምን ትላለች አንዳ እንደዚህ አይነት ሰው ቢጠፋም ባይጠፋም ጥቅም የለም። እንደነዚህ አይነት ኮተቶቹ ከእናንተ ያሉ በአናትሽ ይኸው እየጨፈሩ እነሰኒ ይመሩሻል። ፋክት ነው የምነግርሽ። አሁን ቤት አዲስ አበባ ያለ ምን ሆናችሁ ነው? እንዴት አደራችሁ? መኪናችን ሲወጣ እባክሽ ከካንቴ ደግሞ ተረጋጋ። እየነገርኳችሁ ነው። ዛሬ ሳምንት ትልቅ ቤት ሰፕራይዝ አላችሁ። የኔ ኦዲየንሶችና የኔ አድናቂ ደስ እንድትሉ እፈልጋለሁ። ቤቴን አመጣለሁ። አሁን እግዚአብሔርን ከአሁን በኋላ ስምሽን እየጠራሁ ለብስን ከአሁን በኋላ ስምሽን ጠርቼ ቤትሽን አምጥቼ እየለጠፍኩ ነው የምሄድብሽ። እኔ አሁን ቤቴን አመጣለሁ። ቤቴ አዲስ አበባ ላይ የተሰራው ቤቴን አምጥቼ ይፖስታለሁ። ላሳኒ እነሱ የሚፈልጉ እናተ ሁሉ ጊዜ ስለ ዩቱበር ደስታ ተደሰቱ ነው። የእኛ ደስታ ዜሮ ነው። በኢየሱስ ስም እንደ የሰው ልጅ ለምን አወራችሁ? እውነት ውባ ያናድድሻል እኮ አንቺ ብትሰሚ። በእውነት እኔ እነግርሻለሁ። እኔ ለምን ተጫወቱ? ለምን ሳቁ? ለምን አያዝኑ? ለምን አያለቅሱ? እኔ ግራ ስለገባኝ ነው። መግደ እግዚአብሔር ምን ላወራ? እግዚአብሔር ጀምረ ነው ምንም ታይ በእነሱ እኔ እኮ ነገርኩሽ። እኔ አሁን እኔ እውነቱ ስነግርሽ ማለት ነው እኔ በነዛ ምንም አልተቀየምኩም። ግን እነሱ እኮ እንደተረዱት ነው። ገባሽ? አሁን እነዛ እንደተረዱት ነው ያወሩት። ገዝት ከፍተው ሀዩንም አሽሙራ ወራሽ ያሏት ግን እኔ አዩ ስታወራ አልነበርኩም። ምርቃት ላይ ነው ነበር የገባሁት። ሲጀመር ሀዩ ማሪ ምንም አላወራች። እግዚአብሔር ምስክሬ ምንም አላወራች። እኔ ምዬ እንደውም መጽሐፍ ቅዱስ ያምጡ እንደፈለጉት ይሚላሉ። ገባሽ? ምንም አሽሙር አላወራች፣ ምንም አላወራችም። ሀዩ ራሱ እግዚአብሔርን ነው የሚልሽ። እኔ ሀዩን አልሰማውም። እኔም ደግሞ ጊፍት ራሱ ማን ሰው ሰጠኝ እንጂ ነው ተሰጥቻለሁ ጊፍት ላይ ሰጥቻለሁ። ሰንዬ ስልኬ ራሱ ባዶ ነው። ሰው ሰጠኝ እንጂ ጊፍት እግዚአብሔር እንዴ አሱ የሰጠው ነበረ። አንቺ ወስደሻል ነው። ዌልካም ሀዩ ይነገራችኋለሁ። ሀዩን ቢተው ማንኛውም ሰው ምንም አላወራም። እግዚአብሔርን አሱ ተኒዮታ ማይምሽ ያገክ ያገር ሴኔ እናት ጌታ ገለረ ሶሪ ማር አሁንማ ወደ ቦታዬን ብመለስ ይሻለኛል መሰለኝ እንጂ እነዚህ አንዳንድ ሚዲያኛ ብቻ በቀኛ ተደማጭ ብቻ ናቸው። በቃ ወደ ቤት ያላችሁ ሰዎች አንቺ ሰኒ አሱን አስገቢ አንቺ ምን ሊሆንሽ ነው ዛሬ? በእግዚአብሔር ሀዩ ቀይ ሰራት ምን ላድርግ? ኔትወርክ እየሰራ ምን ሆንኩኝ? ፈጣሪ ወይ ትዕግስቱን ስጥ። ምን ሆንኩኝ? በባናትሽ ገና ዋሉ ሰው ምንም አላደርግም። ዝም ብላችሁ እኔ ላይ የሚጮሁት ያሟችሁ እባካችሁ ወደዛ አድርጉልኝ። እንዴት ብርቴዬ ሆና ነው? ፍራንክ ነው። አዲስ የመጣ ፍራንክ ነው። መቂተው
አይደለም ዳይፐር ላይ ተመናቅረሽ የሌላውንም አልቻልንም እንኳን ተጨምረባት ነገር እኔ እኮ ማታ ገዝት ብልክ ብቻሽን ትናልሽ ደከመኝ ተኛ ውዴ። አዩ በእውነት እነግርሻለሁ በጣም የሚያናድድ ነገር ነው። እና አንቺ በዚህ ልክ የሰው ልጅ ጥላቻ፣ እኔ ማንንም ሰው በጠላ ባልሆነ ነገር ሰውን አልወነጅልም። ገባሽ? አረባናታቸው ይተካሉ። ትናንትና ማንም ምንም ያለ ነገር የለም። ምንም በራሳችን ሙርፈታው ደግሞ ቀኑ ተንጨረጨሩ ወስዶ ዘቀዘቁ። አይዶን ኬር ይሄ ተንጨራጨሩ የሚሉት ሰዎች ማን እንደሆነ እንገራችሁ። ብሩኬ የሰጠውን ስጦታ ሁሉን እያመጣችሁ የምትፖስቱ ሰዎች ናችሁ። የተንጨራጨራችሁ እኛን የዘቀዘቃችሁ የተንጨረጨራችሁ ሰዎች ማታ በጣም ነው የተቃጠላችሁ። ታይዙ እናንተ ናችሁ። ይሄ እየቆጠራችሁ አይደል እንደ ብሩኬ ምን ሰጣ ምን ሆነው እያላችሁ እየቆጠራችሁ አላችሁ እኮ እናንተ ናችሁ። እናንተ አማራን እንዴ ሩሃቸው ነፍሳቸው ሊወጣ ነው። ለዛ አይደለም እንዴ በዛ አይነት አይደል? ለዛ አይደለም እንዴ አሁን በጽሁፍ እያደረጉ እየፖስቱ ያሉት እኮ በቃ እንደዚህ ሰጠ በቃ እያሉ ማለት ነው። ገደል ግቡ። ወርቅ ሰጣት፣ መኪና ሰጣት፣ ቤት ሰጣት እያላችሁ እየቆጠራችሁ አላችሁ እናንተ ናችሁ እኮ እሷን እየሰደባችሁ። ደጋፊ ነን እንጂ ቆይ አይደለም ሰኒ ደጋፊ ነን እንጂ ፋራ አይደለንም። እሺ በደንብ ሁሉ ነገር እናውቃለን። እከካሞች እንድናወራ አታድርጉ። 20 ሜትር ምላስ አለብን እኛ ማውራት ከፈለግ ግን እናንተ ሰው ናትነካኩ። እንደ ብሩኬ ገዝቶ ሲሰጥ እሱ አብራ አይደለም የምትሰራው እኮ ነው። እንደ ወዲ እንዴ አሁን መናገር የማንፈልገው ነገር ውስጥ እኮ ሊያስገቡ ነው ይሄ ሁሉ ነገር። አሁን እናንተ ማለት ነው እግዚአብሔር ምላሳችን ረጅም ነው። ሰው እንድናገር አታድርጉ። ልጆችን እንድንቆ አታድርጉ። ማንም በማንም አይቀናም። በ3 ሚሊዮን የሚቀና ሰው የለም። ሁሉ የራስ ህይወት ያለው ሰው ነው። ገብታችኋል? እከካሞች አይደለም እንደዚህ ደስታ አንድ ቁጥር ስትጨምር እንኳን ምን ያክል ደስታ እንዳለው እናውቃለን ራሳችን። ማን ለማን እንድትናገሩ ነው እናንተ? በጣም አሁን ይወላሽ ይሄ ቤት ማለት ነው እያያችሁ ነው። ይሄ ቤት ኧረ ማለት እንደ ዛሬ እንዲሞቱ ፈልገሽ ነው እንደ አንቺ ደግሞ ይሄ ቤት አስቀምጡልኝ። በትልቁ ማታየት አለበት። ሶሪ በትልቁ አስቀምጪ። ሴሪ ሴሪ ልጅቱ የሽንት ቤት ክሎሮክስ ጠጥተው እንዲሞቱ ፈልገሻል አንቺ። ዛሬማ እንደዚህ ካረግሽ ከባድ በትልቁ ማቀመጥ አለበት። እንዴ እናንተ ጭራሽ ማቅዲዬ እኔ ውድ ማለት ነው በውስጥ ሪከርድ ያደርግሻለሁ። አብሽሪ የኔ እናት መሰደባል ሳንዬ እናንተ እኮ እኔ የምላችሁ አልገባችሁም። እናንተ የሳኒ ቤት ነው። ሶሪ የሳኒ ቤት ነው ይሄ ቤት። ይሄ ማኪና ነው። አንቺ ለምን አሳየሽ? በኋላ ሰርፕራይዝ የሚባል ነገር የለም። እናንተ ማኪና ነው እንደ እናንተ ግራ የሚገርማችሁ ቢላ ቤቱ እኮ ነው ያላት። ጭራሽ አትጫወቱ፣ ጭራሽ አታውሩ፣ አትተንፍሱ። ይቺ አዎ ይቺ መረት እኮ በዛሬ ልደፋቸው ነው በክሎረክሱ። እርሜ ስጫቸው፣ ትንሽ እርሜ ስጫቸው። አንቺ ራስ ለቅሽ እኔ ሰርፕራይዝ አደርጋለሁ ብዬ መላኬ ወራዳ ነሽ። እኔ ግን ያው ስለላካች ነው ውዶች፣ ሳላውቅ ነው ላኩት። ሶሪ ይቅርታ፣ ምንም ማድረግ አይቻልም። ይህ ሚራ እኔ የሰራሁበት በኋላ ሰላም ላይቫን ከፍታ ይቺ ምረት የምትባለው ምድሬሽ ነው ትልሽ አንቺ ትናንትን እኮ ኔትወርክ እምቢ ብሎኛል እኮ ነው። አይ ውዴ ምን አድርገሽ ነው ይሄ ሁሉ? ፈጣሪ ትናንት ምንም አላደረኩም። ገስት ላይ ገብተን የሰኒ መኪና ገስት ሰርተን ነው። አይ ችግር እኮ ነው ማግዲያ ማለት አንቺ እንዳይከፋሽ ነው። ለዚህ ለደደብ ሰው ቦታ አትስጪ። እሺ መቼም እኮ ቲክቶክ መንደር የለም። አሁን የሚላችሁት ማለት ነው ይሄ ቤት በገስት መሰራት በጣም ነው የሚያስጠላው። ይሄ ቤት ገስት መሰራት አለበት። አሚራት አንቺ ዝም በይ ካላስ ቤት ምናምን ሸዋዳ በተራ በተራ አውሩ ማሮች፣ በተራ በተራ አስተያየት እንሰጣጥ። እግዚአብሔርን የምሬ ነው። እሺ አውሩ ሱፊ እኔ እኮ መጀመሪያ እኮ ምን አድርገሽ ነው ብለው ልጆቹ እኮ ወይ መቅዲ እዛ ይትን ያሉ ሲሉ በእነሱ አልተናደውም። ገባሽ? ምክንያቱም ያው በገባቸውና በተረጎሙት ልክ ነው እያወሩ ያሉት። እኔ ደግሞ ሲጀመረም መጨረሻ ላይ ነው የመጣሁት ምርቃት መርቅ ያለኝ። ከዛ ወጣው ሌላ ነገር አላ መጀመሪያ ስትከፍቱ ምን እንዳወሩ እነሰንዬ አልነበርኩም ሲጀመርም። ገባሽ? ግን እኔ የተናደድኩት ምን እንደሆነ ታውቂያለሽ? እንዴት ባልሰማሽው ሱስዬ፣ አሁን አንቺ የሆነ ነገር ስትናገር እኮ ሰምተሽ ብትሰሚ ራሱ ያ ሰው እኮ መብትዩና መብት አለው። እኔ አሁን ነገር ባወራም ወይ መቅዲ እኮ በገዛ ስልኳ ምን አገባኝ መብቷ ነው ትያለሽ። መጥፎ ነገር ከሆነ ተቀረብሽኝ መቅዲ እንደዚህ አይነት ነገር አታርጊ ጥሩ አይደለም ብለሽ
እንደ እህት ትነግሪኛለሽ። ገባሽ? ትነግሪኛለሽ መጥፎ ነገር ከሆነ ግን ማለት ነው ባላየሽው ነገር ባልሰማሽው ነገር ከመሬት ተነስተሽ ያልተጠራ ያልተባለ አሁን ትላንትና ሰኒ ቤት ሱሱ ስለ አብርሽ ጭራሽ ስለ ወንድሙ አልተነሳም። ጭራሽ ገብቶሻል? ያልተነሳ እንዴት የሰው ልጅ ቤትሽ ስትከፍቺ እኮ የሆነ ትምህርት እንዲማር ሰው የሆነ አስተያየት እንድሰጥ ነው እንጂ እኮ ሀሜት እንድታሚበት አይደለም። ያውም ደግሞ ሀሜት በሰማሹ ነገር ስታሚ ጥሩ ነው። እኔ አሁን ስለሰማው ነው እዚህ ጋር በጣም አናዶኝ እያወራ ያለሁት እንጂ ባልሰማ ወይም ኮሜንት ባላላ አልናድም። ግን እያሉ የነበሩት ትልልቅ ሰው ናቸው። ልክ የሆነ ከእናንተ የበለጠ እኮ ለእነሱ ዋጋ የከፈለ የለም። ከእናንተ የበለጠ ትላንትና ገና አመት ገና ሳይሞላት ከመጣች ያዙኝ ልቀቁኝ ትጋጥፍ እኮ ግን በውሸት ወይኔ ውሸቱ በውሸት እኮ አይደለም። ፎሎሽ ደግሞ ምንም አያደርግልሽ። ውሸት አውርተሽ አይደለም ግን የሆነ ገስት ስትከፍቺ አንቺ ቤት ራሱ የሚመጣው ይሆን። እኔ አሁን ያኔ መሲ አይተሽ እንደሆነ ኮሜንት ሲጽፉ ራሱ ብሎክ አደርጋለሁ። ለምን ሰውና ሰው እንዳይጣላ ገስት ላይ ሲናገሩ ነው ልክ አይደለሽም እላለሁ። ትምህርት እንጂ እኮ እንትን የሆነ ትምህርት መስጠት ዝም ብለሽ ገስት እኮ መክፈት አይደለም። ከፍተሽ እኮ አፍሽን ማስቲካ መስል ማላመጥ አይደለም። የሆነ የሚናገሩት ምንድን ነው? ኮሜንት ማይሆን ኮሜንት ሲጽፉ ኖ አትጻፉ፣ እኛ አላየንም አናቅም። በቃ አንቺ ሰኔ እኮ ሰኒን ከጠላው ስለ ሰኒ ማውራት የለብኝም። ሰኒ ቤት ስለተወራ ማውራት የለብኝም። አንድ ሰው ከጠላው ማለት ነው እንደኔ አስተሳሰብ ማለት ነው። እንዴ አይሁን በይቀም ምን ያለ ነው? የታለ ቆይ ማለት ነው። እኔ ሳይመጣ በፊት እነሳኒ ምን እንደሆነ ያወሩት አላወቅም ብለሻል። ሲሚኝ ማማዬ ምን መሰለሽ መጀመሪያ ስለ መኪና ስለ እኔ መኪና ራሱ እየተወራ አይደለም። ዝም ብለን እየተጫወተን ነበረ፣ ስለ ራሳችን ማለት ነው። ገበይ ዝም ብለን እየተጫወተን እየቀለደን ነበርና ሀዩ መጣችና ሰላም ከተባባለን በኋላ ሀዩ ኮሜንት ስር ስለ እኔ አወሩ መሰለኝ። ሀዩ የነገራቸው ገባሽ? ለዛ ነው የቀጠልነው እንጂ አሁን ሲጀመር የኔ መኪና እኮ ኮንግራ አላላችሁም ቢለን የቀጠልነው ያኔ ነው። መጀመሪያ ምንም አላወራንም፣ ስለምንም መኪና አላወራንም፣ ስለምንም መኪና ሀብልን ማለት ነው። ከዛ ሀዩ የመጣችና ስለ የአንቺን የሃይሚና የሳኒ መኪና ይመሳሰላሉ የሆነ ነገር ብለዋል። ሳኒዬ ይመሳሰላል። አማቼ ኮንግራ ማለት ነው። ሰርፕራይዝ ያደረገች መጀመሪያ አንቺን ነው ወይ? ይሄን ተባለ እየተቀላለ አዎ እንደዛ ተጽፏል ብላ ነው ያወረችው። ገባሽ እንጂ ከዛ በኋላ አዎ ልክ ነሽ። ሲጀምር የኔ መኪና ስክሪንሾት አላደረጋችሁም፣ አሁን አድርጉ ብዬ ነገሩን ጀመር። በቃ ይሄ ብቻ ነው ነገሩ። ከዛ ጨረቃዬ መጣችና ጨረቃዬ ደግሞ ምን አለች? የሳኒ መኪና አይደለም የወንድሟ ነው፣ ለኔ ሰው ነግሮኛል አለች። ኦ ብዬ ነች ለካ የሳኒ መኪና አይደለችም የወንድሟ ነው ብዬ ነግሬያታለሁ ያለች ነው። ኦ ብዬ ደግሞ ይሄ ማላውቅ ነገር ነው አዲስ። ከዛ ያንን ግልብጥ አድርገው መቅዲ ምን አሉ መሰለሽ? ብሩክ ሰርፕራይዝ አላረጋትም ብለዋል። የወንድሟ የአብርሃም ነው ብለዋል። ገልብጥ ይለናል። እነሱ ራሱ እንዴት ነው የሚያስቡት? እንዴት በጭንቅላታችሁ በቄት ነው የሚያስቡት? እንዴት ነው እነሱ ሌላ ጋርፎሽ እኮ እነሱ ምናልባት እሺ እንደዛ አልሳ አንድ ቀን ብሩኬ ቪዲዮ ሲሰራ አብርሽ ሼር አድርጎ አያውቅ። ብሩኬ የአብርሽ ቪዲዮ ሼር አድርጎ አያውቅ። ሃይሚ ሼር አድርጋ ሳታይ አታውቂ። ምንም ማይገናኙ ሰዎች እንዴት ነው መኪና ይሄ ነገር ያስቃል። እግዚአብሔር ይሄን ሰው ነው በእግዚአብሔር አንቺ ኧረ እነ ሰኒ እኮ አለች አንዷ ገባችና መኪናው መዘዋወር የጀመረው እኮ 2 ቀኑ ነው። ታው እነሱ እኮ መጀመሪያም ገስት እየሰሩ ነበር ነው ሲባል እውነት ሲነገራቸው ሙይት ይዘው ዝም እውነት አይፈልጉማ። ለምን ውሸት አለ። ከዛን አንዷ ደግሞ ገባችና አረ እንደዛ አላሉም እነሱ እኮ ያሉት በዚህ ነው። ደግሞ ሲጀመር ሰኒ ገስት እየሰራች የነበረችው እኮ 2 ቀን ሆናት መኪና ገዝቶልኛል ብላ ታው ስትል አይው ኮሜንት አንብቢ። ኮሜንት ላይ እየተባለ ነው። እኔ ኮሜንት ነው ማነበው ወይስ የሰማሁት? ኮሜንት ነው የሰማሁት። እኔ ቤት እኮ ኮሜንት ላይ እዛ ቤት እንደዛ እየተወራሽ ነው ስላንቺ ብሎ የራሱ እኔ ምን አገባኝ ነው። እኔ ምን አገባኝ ያወሩ ብዬ አያልፋል። ነው ሳኒዬ ማለት ነው። ገስት ላይ የተዘቀዘቀ መቅዲና እኔ ምን አጥፍተው ነው ሲባሉ ሲጠየቁ እኛ አናውቅም ይላሉ ግማሾቹ። ባላወቀ ነው የሚሄዱት እኮ ምንም ነገር ሳይሰሙም ስንትን ሳይሉ አንቺ ማሽመራርታለች አሉ ለሀዩ
እንደፈረደብሽ ሀገር ይሆንሽ እግዚአብሔር እንትናት በጣም ነው የሳቁት። ብቻዋን ሀገር ናት እች ልጅ እኮ በጣም እየሳኩ ነው። ትናንትና እኮ የምን አሽሙር ነው የማወራው እኔ እንዴ? ሰኒ መኪናሽን መሳሰላል ከእህትሽ ጋር ማለት ይሄ አሽሙር ነው እንዴ? አረ ሌላ በተወራውን ብትሰሚ ሰኒ፣ እንደዚህ አይነቶች ለቃቃሚዎች ቢጠፉም እኮ አይቆጭም፣ ቢቀሩ ይሻላል። መኪና አይደለም ቅርብ ጊዜ ፈጣሪ ካለ ጠብቁኝ። ታንዬ 8 ወር ያልሞላቸው ሰዎች መጡና አፈሉ እኮ እኛ ስንት የተረገጠን አፈሉ። በቃ አንዳንዴ ፍሬሽ ስትሆኝ ለካ እንዲህ ነው እንዴ ለካ ምን ያደርግሽ በስመ አብ እግዚአብሔር እንመጣለን ብሎ አድናቆት ከኋላ የመጣ አይናወጣ አይደል እንዴ? ከኋላ የመጣ አይናወጣ አይደል እንዴ? ለዚህ እኮ ነው የሚረ እግዚአብሔርን ጉድ ነው የምትይኮ ማታ እኔ እነዛ ቤት እኔ ብሎ ነገር ነግሬ እኔ ሊሄድ ነው ሊወጣ ነው ማሬ። እሺ መቅዲ ማለት ነው። መቅዲም ቢሆን ሀዩ እግዚአብሔርን እኔ የሚታናድዱኝ ማለት ነው። እየተጣራችሁ ቦታ ከሄዳችሁ ለነዚህ መልስ ከሰጣችሁ እኔ በጣም ነው የሚታናድዱኝ። አንደኛ፣ ሁለተኛ ደግሞ ለነሱ ብላችሁ አታወሩ። የምር እኛ የፈለግነው ነገር ስክሪንሹ ተደረገ አይደለም። ነፃነት እኮ ከለከሉን። ሰንዬ በቃ አልቅሱ፣ ሮሮ አውሩ፣ በሉ ስለ ህይወትሽ አለ። ለምን አንቺ እኮ የፈለግሽው ነገር አወሪ፣ እነሱ ያወሩ ሲል አንቺ ምን አገባኝ? እናንተ ናችሁ እንጂ አጀንዳ አደረጋችሁ እያወራችሁ ነገር እያመወቃችሁ ነው። ሾሃዳ እንግዲህ ማለት ነው። እግዚአብሔርን አሁን ኮመንት ምንት ያለ ምንት የመጥተዋል አንቺ ቤት ሚንቴ ምንድን ነው ደግሞ? ሚንቴ የሽንት ቤት እንትኑ ሚንቴ ምን ይሰራል? እኔ ሚንቴ ወንድ ነው እንደ ይቅርታ እየቀለዳችሁ ነው ወይ እያወራችሁ ነው? በእናታችሁ ተታከሉ። አንቺ አወሪ በእናትሽ። ምን ሆነሽ? ታው ሱሱ ታውራ እናንተ ለምን ወጣ ነሱት መሲንክ ያወራችሁ ከላስ። ለማንኛውም ያም ሆነ ይዳናዋል። ወይኔ አይታየሽም እንዴ? ከታች ላይ አለ እኮ አለ ነው ያልኩት። ምን ሆነ ነው? ሚንቴ ምን ቤት ነው ደግሞ? 80 ምናምን ሰው አለ። ሚንቴ ምን ላደርግ ነው የምትይ መሲ? አንቺ ደግሞ ሚንቴ ምን ቤት ነው? አንቺ ነሽ እኮ እየተጠጠለሽ ቤት የምትሄጂ የነበርሽ ከዚህ በፊት ሆ ምን ይላኛል? ስለሱ ምን አገባኝ? አሁን እኔ ሄድኩት አልሄድኩት ሚንቴ ደግሞ ምንድነው? የራሱ ምንድነው? ሚንቴ ማን ነው ሲጀመር? ወንድማችን ባላችን እኮ ነው የሀገራችን። ሚንቴ ሰው ነው ብለሽ ነው እንደሚታወሪ? የሰው አናናና ሃይሚ ሩሄ ሙሻት ነው ምሩ። ይሄ ሰው የሱ ነገር እንዲያወራ ምንድነው? አንቺ ደግሞ እንደዚህ አይነት ኮተት ወሬ ነው ያላወራም። ወስኛለሁ ባይዳናዋ ይህና አይሽ ያ ሰውዬና እነዚህ አንቺማ ወስነሻል። ማታ ገዝታ ሰራሽን ተኛሽ። አንቺማ ወስነሻል። እኛ እግዚአብሔርን ይሄ ነገር ይፈጠራል። እኔ አላውቅም እኮ እግዚአብሔር ምን ሆነሻል? እኔ እኮ አላውቅም የምር እንደ ሰው ሀሳብ እኮ እኔ አላውቅም። ሚዛን ጨረቃ ተናዳ ብታይ እየደወለች ወይኔ መቅዲ ሰኒ ተኝታለች እኮ ትላለች። አላት በቃ ተያት። አንቺ ምን ከዛ ተናድጄ በስንት እኔ ሳይተኛል ቁጭ ብዬ እንዲያድር ነው እንደ የፈለጋችሁ በሰዓት ነጆ ነበር። እኔ አሁን ለምሳሌ ገስት የሆነ ነገር አድርጌ እወጣለሁ አይደለ? መልሼ ሲመለስ ብዙ ችግር ነው የሚፈጠረው። እኔ እኮ ተኛለሁ ነበረ ስሬ ቤቴን ልክፈት መቅድዬ ደብሮኛል ስትል እሺ በቃ ተተኪ አልኳት እና ከዛ በውስጥ ይላክልኛል። ከዛ ሼር ሲደረግ ሳያቸው ብሎክ ናቸው ነው ብሎክ ነው አሳየኝ ምን እንድወራ ምን ከዛ ላይ የምነሱ ስለማልፈልግ ዝም ብዬ እስቲ ቆይ ዞር ልበል ስርዬ ስላል ከነከታቻለ በኋላ እኔ የነገርኳችሁ ነው። እኔ ላይፍ ራሱ እግዚአብሔር እኔ አልገባም። የምሬ ነው። እኔ በጣም ነው ያስጠላኝ። እግዚአብሔር ለትጉ ግቢ ካባላ ነው ግቢ ማሬ አንቺ እንድትጠፊ ያደርግ እኔ አልገባም። ላይፍም አልገባችም። ምንም አልገባችም። ወሬ በቃ እንትን ላይ ቀንሱ ላይ ለማንም ወሬ አልሰማችሁም። ምን አገባችሁ? ላይፍም አልገባችሁም። እስኪ ይመቻችሁ፣ ፋፋሽ በሉ፣ ፈታ በሉ። ለማን ብለሽ ሳኒ ትደብሪ ለነዚህ አይደለም እኮ ለማንም ብዬ ሰው ለልቅምቃሚ ኖ ለማንም ብዬ አይደለም። እግዚአብሔር እኔ እኮ አሁን እኮ ሳኒ ኢሳት ሎከሰችና ወጣች። ሳኒ እንደዛ እኔ እንደዛ እንድሉኝ አልፈልግም። እኔ እግዚአብሔር ምስክሬ ኢሳት የሚሎክስም ሰው መደለው እንደዛ አይነት በእነሱ ፈልጉት። ታዲያ ይሄን አይደል እንደ መጀመሪያው ምን ነው እንደዛ አይደለም ያልኩሳል። ያንቺማ ተኛሽ እኮ ነው እያልኩ ያለሁት ውዴ። ገስታ ሰራ አንቺ ብቻ አይደለም እኔ አንቺ እኮ አይደለም እኮ እኔ እኮ ለቀልድ ነበረ። እኛ እየቀለደን ነበር አይደለ? አዩ መታ እንደዛ ሲታወራ እኮ ነው ሲጀምር። እናንተ እኔ እኮ ግራ አላላችሁም ብዬ ነገሩን የጀመርን እንጂ እኔ ይሄን አክል የወረድ ትላንት ለምሳሌ ትላንት ሲሚ
መኪና ትላንትና ቢያመጣ ኖሮ አዎ ትክክል ነው፣ አሽሙር ነው ብሎ መኪና ትላንት ቢመጣ ናገሩም እኮ አዩ ልክ ናቸው። አሁን ትላንትና መኪና በአሽሙር ነው ካሉ ልክ ናቸው እነሱ። እግዚአብሔር እኔ ትላንትና አይደለም የሚያመጡት፣ እኔ ራሴ የገዛሁት መኪና ያመጣሁት ትላንት ወደ ለጓደኞቼ ይሄ መኪና የራሴ ነው ብዬ ሲነግራችሁ እነሱ ደግሞ የምነባሽ መኪና ነው የአንቺ መኪና አይደለም ብሎ ያመጡት እነሱ ናቸው። እኔ ግን ነገርኳችሁ ከዚህ በኋላ ለምንድነው ሳትገቢ ምናምን እንድትሉ አልፈልግም። ወስኛለሁ እኔ ላይፍ አልገባም። ወስኛለሁ የምሬን እግዚአብሔር ያልተጻፈ መጽሐፍ እያነበባችሁ ስለሆነ እኔ ወሬም አልፈልግም፣ ጭቅጭቅም አልፈልግም፣ ምንም አልፈልግም። የምር ራሳችሁ ማስከብሩ ስለሰምን ስለ ዩቲዩበር ስለሰው አታወሩ። በቃ ዝም ወይ የራሳችሁ አውሩ፣ ወይም ደግሞ በቃ ከዚህ በኋላ አትናገሩ ስለማንም። እንዴው ትናንትና ስለ ቀማም የመኪና እንዴትም አልተነሳ እንዴው ሳኒን ነው የነሳን አንዴ እያልን እየሳቅን ስናወራ የነበረው ግን ነገር ፈልገው ነው እነሱ አጀንዳ በጣም ተርበዋል። በጣም ማለት ምን ለማለት እንደሆነ ታውቂያለሽ። የሆነ እሷ ላይ እንደዚህ ያንቺ እንደዚህ ለማለት ስለፈለጉ እኮ ነው ታውቂያለሽ። ነው ከራሴ እኔ ነገርኳችሁ እኮ እኔ እናንተ ሜሲ ሲሚ በይ እኔ ነገርኳችሁ እግዚአብሔርን እሺ አልገባምና እስቲ ምን እንደሆነ የሚተመጣው ያለው እስቲ እኔ ሳይገባ ወሬ ይመጣል አይመጣም ረሳሪ ታይባለ በምን እንደሆነ የሚታወረው እኔ ጠብቃችሁ እግዚአብሔር እኔ እኮ ያልተጻፈ ማጻፍ እኮ ነው የሚያንቡት። እንደምን ሆነሻል? እግዚአብሔር እኔ በጣም ነው ያስጠለኝ እንዴ። እኔ ታዲያ ስሜ ከተጠራ እኔ ማንንም አልሰማችሁ። እኔ የሌለበት ቦታ ስሜን ጠርታችሁ እኔ ከጠፋሁት ደግሞ ሲለ እኔ ካወራችሁ እኔ ወስኜ ምን እንደሆነ የሚያደርገው እኔ ነኝ የሚያውቀው። ግን አሁን ጠፍቻለሁ። ሰሞኑን እኔ ሲጀመር ኢትዮጵያ ሄጃለሁ። መኪናዬን ማደሻ ፎቶ ተነስታ ውስጡን ማሳየት አለባት። ስለዚህ እኔ ከዚህ ጋር ሰዓትና ከዚህ ቆይ ሰና አይደለም ጥያቄ አለብኝ። አንቺ አሁን ጋሪ መሰለች መኪና ይዘሽ ምንድነው አናታችን የምትልኝ? ወይን ፈጣር ድግስ ስጠይ የአማትሽ ሰርግ ነው። ጋሪ ቀርቶ አንቺ ሳይክላ ገዝተሻል። ይከት ይሄ እኔ ውሳኔ ነው። አንቺ መኪና እኔ የምሬ ነው። እናንተ ስለደበራችሁኝና ስላስጠላችሁኝ በጣም ስለ እኔ በጣም ብዙ ስላወራችሁኝ ካጠፋሁት ይቅርታ። ሲጀመር ይቅርታ የምትጠየቁ ሰዎች አይደሉም። ለማን ነው ይቅርታው? ኧረ ሳኒ አታናጭኝ። የምር እንዴት አይ ይቅርታ እያልኳለሁ እኮ እነ መቅዲ ትላለች። እኛ ችግር የለውም ሀቢብቲ፣ አንቺ ገባሽበት ጉድጓድ እንገባለን እኛ ችግር የለውም ለኛ። እኔ ማንንም ጉድጓድም እንዳትገቡ እኔ ላይፍም አልመጣም። የኔ ውሳኔ ነው። ለምንድን ነው እኮ ማለት ዝም በል አውቃላት። ዛሬ ጀምሬ በይ ብዬ ጽፋለሁ። ባይ ማሰላማ ሁሉም ሸቃላ ብዬ ነው። ሳሚ ይኸው ባይ ብለሽ ደግሞ ከጻፍሽ ማለት ነው ሌላ ነገር ጠምዝዘው ሌላ ነገር ነው። ተይ ሳኒ አንቺ ተነግርሻት ሁሉ ቀን ያዳት ነው የሚሉት። እኔ ላይፍ መግባት አልፈልግም። ውስጥ እግዚአብሔርን ነው የምልሽ። እኔ የሚያስጨንቁት እናንተ ማን እንደሆነ ንገራችሁ። ገስት ገብቶ አያወሩ። ፈጣሪ ምስክሬ ነው የሚሻዩ ማለት ነው። ገስት ገብቶ አያወሩ። ግን ውጪ የሚሰሙ ልጆች ማለት ነው ምን ሆነሽ ነው ዛሬ የጠፋሽው? በጣም ነው የሚያስጨንቁኝ። በውስጥ መጥቶ ለነሱ ብዬ ነው እኔ የሚገባ ወስኝ ለማን ብለሽ ነው? እኔ አልፈልግም። እኔ ወሬ አልፈልግም። እኔ ወሬ በጣም አስጠልቶኛል። እኔ ግን ውጪ የሚሰሙት ኦዲየንሶቼ ውዶቼ እኔ አልመጣም። ይሄ የኔ ውሳኔ። አንቺ አታሽቃብጪ አቦ በእናትሽ አትግቢ። ሰኒ ጎዳሽ ይደሰታሉ እንጂ ምን እንደው ይከፋሉ ብለሽ ታስቢያለሽ እንዴ? ለኛ እኔ ነገርኳችሁ እግዚአብሔርን ያልፈልግም። እኔ አንዴ እናንተ ቆይ እኔ የምላችሁ ሰው ሁሉ አስራ ምናምን እኔ አንድ ለምንድን ነው ተቀመጥኩት? በአንቺ አንድ ጊፍት ነው እንደሚታወራ እኔ ውሳኔን ቪዲዮ ሰርቼ አሳወቃችኋለሁ። ወስኛለሁ። ቲክቶክ ላይ አልመጣም። በቃ ጎዳሽ ማረ ጎዳሽ። አንቺ ለአንቺ አይደለም እኮ የሚጎዳሽ ብዙ ውጪ ሆኖ የሚሰሙኝ የሚሳሱልኝ የሚወዱኝ ልጆች አሉ። ጋስት ላይ የምንጫወው ምን የምንሳደበው የምንዘለፈው እኛ ሰው አይደለም። ጋስት ላይ የማይገቡ ትላለች። ለነሱ እኮ እያልኳቸዋለሁ። በውስጥ ያወራ ይችላሉ። ገባሽ? እስኪ በር ላይ ቆሞ የሚሰሙት ልጆች
አንዱ ወይ ጆራቸው ይቆረጡና ደም እያሳዩና ለካ እነሱ የሰኒ ፍቅር ነው ብዬ ላምናቸው ወይ ራሳቸው ያጥፉ ማለት ይጠጡ። አንቺ እግዚአብሔርን ፍቅር እንደዛ እንዳትበይ ኢካካ። ለምንድን ነው እንደዛ? አንዷ ዳይፐር እኮ አንቺ ነሽ ፍቅር ዳይፐር ነሽ የሰኒዎች አንቺ